እዚህ የባቡር ሀዲድ ላይ የተቀመጠው $250,000 የሚያወጣ ላምበርጊኒ መኪና ነው። እናም በመንገዱ ላይ ትልቅና ጠንካራ የሆነ ባቡር ይንቀሳቀሳል። አሁንም ወደ መኪናው እየመጣ ነው። ነገር ግን መኪናውን ከመግጨቱ በፊት ይህንን ላምበርጊኒ ለብሌክ ሰጠዋለሁ። አመሰግናለሁ። ከዚህ ባቡር ተጨማሪ ሌሎች ነገሮችም አሉ። እዚህ ጋር እንደምታየው 8 ወታደሮች አሉ። እናም እያንዳንዳቸው 10,000 ያህል ጥይቶችን ወደዚህ ይተኩሳሉ። እስካሁን ካየሁት ነገሮች በሙሉ ይሄ በጣም አስፈሪው ነው። እውነት ብለሃል። በጣም ምርጥ ፕሮግራም ነው የሚሆነው። ከአሁኑ ሰዓት ጀምሮ 24 ሰዓት አለክ። የፈለግከውን ነገር እዚህ ጋር መገንባት ትችላለህ፣ መኪናውን ለመጠበቅ። ሰዓቱ ጀምሯል። እሺ፣ በመጀመሪያ ያሰብኩት ነገር ለመከላከል እንዲሆን ብሎኬቶችን ደረድራለሁ። ከዛ ደግሞ ከፊት ለፊቱ ኮንቴነር አስቀምጣለሁ። ኮንቴነር ውስጥም ሮቶና የተለያዩ እቃዎችን አስገባለሁ። ከዛም ከፊት ለፊት ደግሞ ያረጁና የተበላሹ መኪናዎችን እደረድራለሁ። እንደዛ ነው ማደርገው። ታዲያ ይሄ 10,000 ጥይቶችን ይከላከላል ብለህ ታስባለህ? አዎ፣ በሚገባ። እስካሁን ግን ምንም ነገር አልሰራህም። ቶሎ ወደ ስራ መሄድ ይኖርብሃል። ብሌክ ወዲያውኑ አካባቢው ላይ ወደሚገኙ እቃ መሸጫዎች ነው ሄደው ሙሉ ለሙሉ እቃዎቹን በኔ ካርድ ነው የገዛው። ለዚህም $78,000 ያህል ወጪ አውጥቷል። አሁን እቃዎቹ በሙሉ እየደረሱ ይመስላል። ይህን ሁላ እቃ መግዛቴን እስካሁን ድረስ አላመንኩ። ምንም የቀረኝ ነገር የለም። እዚህ ጋር እንደምታዩት የውሃ መኪናም አምጥቷል። የተበላሹና ያረጁ መኪኖችንም ይዟል። እንዲሁም ይህን ኮንቴነር አምጥቷል። ይሄ ሁላ እቃው ምን ሊያደርግበት ነው? በጣም አብዝቶታል። ሰዎች እዛ ጋር የቆሙትን ተኳሾች እንደሌሉ ቁጠሯቸው፣ እርሷቸው። ለምን ተስፋ እንደማይቆርጡ ራሱ አልገባኝም። አሁን 5 ሰዓት ያህሉ አልቋል። እናም የመጀመሪያ ግርዶሹን በኮንቴነር ሊሰራው ነው። አሁን አሪፍ ነው ያለው። እንደዚሁ ያስቀምጡት። ይሄ ኮንቴነር የምትተኩሱትን ሽጉጥ ይመልሳል ብለህ ታስባለህ? እውነት ለመናገር ምንም አይመልስም። ስለዚህ እያልክ ያለው ነገር ዝም ብሎ እየለፋ ነው? አዎ፣ ለሱ ጥሩ አይመስለኝም ይሄ ነገር። አሁን 6 ሰዓት ያህል አሳልፈሃል። ጥሩ ሁኔታ ላይ ነኝ ብለህ ታስባለህ? አዎ፣ በጣም ደስተኛ ነኝ። እርግጠኛ ነክ? አዎ፣ ቢያንስ ይህን ኮንቴነር አስቀምጠናል። ይሄ ነገር ጥይቶቹን መመለስ ይችላል ወይ ብዬ ጠይቃቸው ነበር እና ምን አሉ? አይመልሰውም ነው ያሉት። ብሌክ ችግር ውስጥ እንዳለ ካረጋገጠ በኋላ ያለውን አቅም በሙሉ እየሰጠ ነው። እናም ምሽቱን ብቻ ሳይሆን እስከ ንጋትም ድረስ መከላከያውን ሲያጠነክር ነው የቆየው። አረ ሰውዬ የዋዛ አይደለም። ኮንቴነሩን ሙሉ እኮ በእቃዎች እየሞላው ነው። ጠዋት ላይ መጥቼ መከላከያውን ሳይ በሰራው ነገር በጣም ነው የተደነቅኩት። እስኪ የሰራውን ነገር ትንሽ አስረዳኝ። ከፊት ለፊት በኩል ሙሉ ለሙሉ ኮንክሪት ነው የደረደርኩበት። መሀል ላይ ያለውን ደግሞ ትንሽ ከሌሎቹ ከፍ አድርጌያለሁ፣ ምክንያቱም ፊት ለፊት ላይ ከፍ ያለ ሽጉጥ ስላለ ማለት ነው። እና ሙሉ ለሙሉ የተበላሹና ያገለገሉ መኪናዎችን ደግሞ ኮንቴነር ውስጥ ከትቻቸዋለሁ። ያም ኮንቴነሩን አልፎ ጥይቱ መኪና እንዳይመታ ያደርግልኛል። እና መኪናው አጠገብ ደግሞ ውሃ የተሞሉ ሮቶዎችን ደርድሬያለሁ። ወደዚህ ቦታ ስንመጣ ደግሞ እዚህ ጋር እንደምታዩት የሱን ላምበርጊኒ እናያለን። ሙሉ ለሙሉ በእቃዎች ተሸፍና ማለት ነው። ይሄ ሁሉ እቃ ግን እነዛን ሽጉጦች ማቋቋም ይችላል ብለህ ታስባለህ? አዎ፣ በሚገባ ይመስለኛል። 50% እድል ነው ያለክ ይህንን ውድድር ለማለፍ። 10,000 ጥይቶችን እንዲተኩሱ ከማዘዝ በፊት እየተወዳደርክ ያለው ለላምበርጊኒው ብቻ አይደለም፣ እዚህ ውስጥ ላለው $100,000 ጭምር ነው። ይሄ በጣም ምርጥ ውድድር ነው። ምናልባትም መኪና ላይ ጉዳት ከደረሰ በዚህ ልታስተካክለው ትችላለህ። የተሰጠ 24 ሰዓት አሁን ተጠናቋል። 8 አስፈሪ ወታደሮችና 10,000 ጥይቶች ከፊት ለፊት ቆመዋል። ዝግጁ ነክ? እየተጨነቅኩ ነው ያለሁት። ቶሎ ጀምሩ። ሁሉም ነገር ዝግጁ ነው። ያንተን ትዕዛዝ ነው የምንጠብቀው ጂሚ። መተኮስ ትችላላችሁ። ተዘጋጁ፣ ተኩሱ። እርብለው ሙሉ ለሙሉ የሰራውን ግድግዳ እያተራመሱት ይገኛሉ። ፈጣሪ ሆይ፣ ይሄ በጣም አስገራሚ ነው። እንደምታዩት የሰራውት ኮንክሪት ጥይቶቹን እየመለሰ ነው። ብሌክ የገነባቸው የኮንክሪት ግድግዳዎች አሁን በመፍረስ ላይ ናቸው። ለብሌክ ያልነገርነው ሌላኛው ነገር ግን ይሄ ሽጉጥ የመጀመሪያው ምዕራፍ እንደሆነ ነው። ከዚህ በኋላ ሌሎች 4 የተለያዩ ጥቃቶች ይኖሩበታል። አሁን ትልቁን የማሽን ገን አምጥተውታል። ወይኔ ወይኔ፣ ግንቡ እንዳለ እየቀለጠ ነው። ወይኔ፣ አይሆንም። ከነዚህ ጥይቶች መሃል አንዷ እንኳን አልፋ ወደ መኪናው የምትሄድ ከሆነ እሷ በቂ ናት መኪናውን ለማበላሸት። ወይኔ ጉዴ! አሁን የመጨረሻዎቹ ጥይቶች ላይ ደርሰናል። 10,000 ሞልቷል። ሙሉ ተተኮሰ። ሄደን እንየው መኪናውን። ፈጣሪው፣ መኪናው ምንም እንዳልተጎዳ ተስፋ አድርጋለሁ። መኪናዋ እንዴት ናት? ምንም የተነካ ቦታ የላትም፣ ንጹህ ናት። 10,000 ጥይቶችን ተኩሰዋል፣ ግን አንዱም ግድግዳው ማለፍ አልቻለም።
እንኳን ደስ አለ። መኪና ላይ ምንም አይነት የጥይት ምልክት የለም። ብሌክን ማታውቁት ከሆነ ከዚህ በፊት 2 ውድድሮችን ተወዳድሮ ሁለቱም ላይ ተሸንፏል። አሁን ለሶስተኛ ጊዜ ነው እድል የሰጠነው። ለሁለተኛው ምዕራፍ ዝግጁ ነክ? በሚገባ። ወደዚህ እየመጣ ያለውን ትልቁን ክሬን አይተኸዋል? አዎ፣ ያኛው ቢጫውን ነው። አዎ፣ እሱ ሁለተኛው ምዕራፍ ውድድር ነው የሚሆነው። ያ ክሬን መኪናን ወደ ላይ 30 ሜትር ያህል ከፍ ያደርጋታል። እናም ከ24 ሰዓት በኋላ መኪናክ ወደ መሬት የምትወረወር ይሆናል። ስለዚህ አንተ ከመሬት የፈለግከውን ነገር በማዘጋጀት መኪናን በትክክል ማሳረፍ ይኖርብሃል። ወደዚህ አምጡት ክሬኑን። በዚህ ቪዲዮ ላምበርጊኒ ከ30 ሜትር ርቀት ላይ ሲወረወር እንዴት ሊይዘው እንደሚችል እናያለን። ብሌክ መኪናክ ወደ ላይ እየወጣች ነው። እንዴት አድርጎ መኪናዋን ማሳረፍ እንዳለበት ማሰብ ይኖርበታል። በሚገርም ሁኔታ አሁን ላይ ምንም ሀሳብ አልመጣልኝም። ቻለር ና እስኪ ወደዚህ። አንተ ብትሆን ምን ታደርግ ነበር በሱ ቦታ? ይመስለኛል ከተማው ላይ ያሉትን ትራሶች በሙሉ አመጣቸው ነበር። እናም ደግሞ ሙሉ ለሙሉ ፍራሾችንም ወደዚህ አመጣለሁ። ብርድ ልብስ ሁላ ላመጣ እችላለሁ። ምን ነው አንተ ደግሞ እዚህ ልተኛ ነው እንዲያስብኩ? ከዛ ደግሞ የሆነ ጁስ ነገር ትይዝና በቃ ቻለር አቆም እዚህ ጋር። አስማትም ቢሆን መስራት ትችላለህ። ወይኔ ጉዴ። እሺ ሰዎች፣ አሁን አንድ መጥፎ ዜና፣ አንድ ደግሞ ጥሩ ዜና አለ። ጥሩ ዜና የመጀመሪያውን ውድድር በድል አጠናቀናል። መጥፎ ዜና ደግሞ ላምበርጊኒዋ አየር ወለድ ሆናለች። ስለዚህ ለዚህ የሚሆን መፍትሄ ያለው ሰው አለ? በአየር የተሞሉ ፍራሾች። አዎ፣ እሱ ጥሩ ሀሳብ ይመስላል። ከሰራተኞቹ ጋር ከተወያየ በኋላ ምን ማድረግ እንዳለበት አቅዷል። አሁን ማድረግ ያሰብኩት ኮንቴነሮችን አምጥቼ እዚህ ጋር 4 ማዕዘን ለመስራት ነው። እናም መሀል ላይ በሚኖረው ክፍተት ያገኘዋቸውን በሙሉ ፍራሾች፣ ትራሶች እንዲሁም በአየር የተሞሉ ላስቲኮችን አምጥቼ አስቀምጣለሁ። ነገር ግን አሁን ውድድሩን ከባድ የሚያደርገው ደግሞ አሁን ላይ ምንም እቃ የለኝም። ምክንያቱም ቅድም የገዛዋቸው እቃዎች በሙሉ ጠንካራና ኮንክሪቶች ናቸው እና ለዚህኛው ውድድር አይሆኑም። እናም አሁን ብሌክ ሰዎቹን በሙሉ አሰማርቷል። የከተማውን ሙሉ ትራሶች እና ፍራሾች ወደዚህ ቦታ ሊያመጡት ነው። የሆነ ሰዓት ላይ ምን እየሰራው እንደሆነ ግራ እየገባኝ ነው። በጣም እንቅልፍና ድካም ይዞኛል። ግን አሁንም ቢሆን ውድድር ላይ ነው ያለሁት። አሁን እቃዎቹ በሙሉ ቦታው ከደረሱ በኋላ ብሌክ ላለፈው 24 ሰዓት ሙሉ ስላልተኛ ትንሽ እረፍት ላይ መውሰድ ወስኗል። በጣም ደክም ያለውና ምሰራውንም እያወቅኩ አይደለም። አሁን እረፍት ማድረግና መተኛት አለብኝ። ብሌክ በጣም እንደደከመው ያወቅነው ጠዋትም ካሰበው ሰዓት በላይ እንቅልፉን ሲተኛ ነው። ብሌክ የምሩን ነው? ምንድነው ይሄ? ቅድም ያልከውን በሙሉ አምጥቷል። ፍራሹንም፣ ብርድ ልብሱንም፣ ትራሶችንም። ነገር ግን ጁሱን ረስቶታል መሰለኝ። አሁን የት ነው ያለው ብሌክ? ብሌክ ወደ ውድድሩ ቦታ ሲመለስ በጣም ብዙ ሰዓቶችን አርፍዶ ነበር። ያ የብሌክ መኪና ነው አይደል? ምን ሆነ ነው? ወደ ስራ መምጣት ነበረብህ እኮ። እስኪ ምን ላይ እንዳሉ እንያቸው። አሁን ጥሩ ያለ ይመስላል። እናም ያንን በአየር የሚነፋውን ላስቲክ መሀል ላይ እናስቀምጠዋለን። አሁን 4 ሰዓት ከ30 ደቂቃ ያህል ይቀረዋል እና እስካሁን የሰራው ስራ ለሱ ጥሩ አይመስለኝም። ላምበርጊኒውን በሰላም የሚያዝ 10% ያህል እድል አለው ብዬ አላስብም። ይህንን እንኳን ቢቋቋመው ቀጣይ በባቡሩ ግን መገጨቱ አይቀርም። ቶሎ በሉ፣ አሁን ጥግ ጥጉን መሙላት ይኖርብናል። ምንም አይነት ብረት ጋር ንክኪ እንዲኖራት አልፈልግም መኪናዋ። 2 ሰዓታት ያህል ብቻ ሲቀሩት ብሌክ የቀሩትን ቦታዎች በካርቶን መሙላት ጀምሯል። ቻለር ምን ያህል ሰዓቶች ይቀሩናል? 1 ሰዓት ያህል። አሁን የተወሰኑ ስፖንጆች ይቀሩኛል ካመጣዋቸው መሃል። ስለዚህ አሁን በቀሩት ደቂቃዎች መኪናዋን ሄጄ መጠቅለል ፈልጋለሁ። እንደዛ ማድረግ ምናልባት ሊረዳህ ይችላል። ብሌክ የቀሩትን ደቂቃዎች ጨዋታ በሚመስል መልኩ እያሳለፈ ነው። መኪናዋን በስፖንጅ ለመጠቅለልና ከጉዳት ለመጠበቅ አስቦ። ይሄ ነገር አይሰራም፣ ተሳስቻለሁ። አሁን ሰዓቱ የምን እንደሆነ ታውቃለህ? መኪናዋን ከላይ የምንወረውርበት ሰዓት ነው። እላይ የጠቀለለው ጨርቅ መኪናዋን የበለጠ አሳምሯታል። ስማ ብሌክ፣ ይህን ምዕራፍ ምታልፍ ይመስላል? ጥሩ ነገር ነው የሚታየኝ ጂሚ። አዎ ይህን ውድድርማ አሸንፋለሁ ብዬ አስባለሁ። ምክንያቱም ዎልማርት ላይ ያሉትን እንዳለ ፍራሾችና ትራሶችን ገዝቻለሁ። እናም እነዚህ ሁሉ ፍራሾችና ትራሶች መቋቋም ካልቻሉ ምን ሊቋቋመው እንደሚችል አላቅም። እሺ፣ እስከዛ ግን አንድ ነገር ልንገርክ። ለድርጅትም ሆነ ለሱቆች ማንኛውም አይነት የኒዮን ላይት ማስታወቂያ ማሰራት የምትፈልጉ ከሆነ እዚህ ጋር ባሉ ስልክ ቁጥሮች መደወል ትችላላችሁ፣ ወይም ደግሞ በቴሌግራም ላይ አዋሩን። 3 የተለያዩ በአየር የሚሞሉ ላስቲኮች አሉ። 150 ፍራሾችን አምጥተሃል። ምን ያህል ትራሶች ነው ያሉክ? 150 ትራሶች እንዲሁም ከ2000 በላይ ካርቶኖችን ተጠቅመሃል። በእርግጥ ይሄ ላምበርጊኒውን መቋቋም ይችላል? አዎ ለ24 ሰዓት ያህል ሰርቷል። እናም አሁን የመጨረሻው ሰዓት ላይ ደርሰናል። 3 2 1 መኪናውን ወሩሩት። እንሂድ፣ አሳልፉኝ። የሰማሁት ድምጽ ግን ጥሩ አይደለም። ወይኔ ምንም እንዳልሆነ ተስፋ አደርጋለሁ። አዎ ኮንቴነሩን ዞር እያደረገልን ነው። መኪናዋን ልናያት ነው።
ላምበርጊኒ የሚተርፍበት ምንም ነገር እየታየኝ አይደለም። ማብራቱ እየበራ ነው። አዎ ምናልባትም እነዚህ ፍራሾች መኪናዬን ሳያተርፏት አይቀሩም። አሁን ሞተሩን ስታስነሳ የሚሰራ ከሆነ ምናልባትም ይሄ በታሪክ ይመዘግብልሃል። በፍራሽና በትራስ ላምበርጊኒን ያሳረፈ ሰው። አዎ መኪናዋ ተነስታለች። ይሄን ማመን አልችልም። ይህንን ነው ቀድሜም የነገርኳችሁ። መኪናዋ አሁንም ምንም አልሆነችም። ሁሉም ነገሩ አሪፍ ይመስላል እዚህ ጋር ፊት ለፊት ላይ ካለው ስንጥቅ በስተቀር። እናም ለዚህ በሙያው ልምድ ያለው ሰው አምጥተናል። ሙሉ ላምበርጊኒዋን ካያት በኋላ ምን ያህል ብር ሊያስወጣው እንደሚችል ነግሮታል። ምናልባት $10,000 ይበቃል ይሄን ለማስተካከል። አመሰግናለሁ ጥሩ ዜና ስለነገርከኝ። አሁን የምዕራፍ 3 ውድድርህ ምን አይነት እንደሚሆን መናገር ያለብን ሰዓት ነው። ሶስተኛው ውድድርህ የሚሆነው የተቃጠሉ መኪኖች ነው። ለቀጣዩ የብሌክ ውድድር ሁሌም የሚቆጭበትን ውድድር አምጥተናል። ከዚህ በፊት ብዙ ብሮችን ያጣበት ውድድር። በጣም ጥሩ። አሁን ከስህተት የመማርበት ሰዓት ነው። በባለፈው ጊዜ ከጣልንበት መኪኖች በበለጠ አሁን 10 መኪኖችን አቃጥለን ወደታች እንወረውራለን። ነገ እንገናኛለን። ይህን ነገር ማሳየት አለብኝ። አሁን የምበቀልበት ሰዓት ነው። ብሌክ የቀረውን ምሽት በሙሉ በምዕራፍ 2 የተጠቀማቸውን እቃዎች በማጽዳት ላይ ነበር። እናም ከትንሽ እንቅልፍ በኋላ ለቀጣዩ ቀን ስራ ዝግጁ ሆኗል። አሁን ከጧቱ 2 ሰዓት ሆኗል። እናም አሁን የተነሳሁት ገና። የሶስተኛው ምዕራፍ እቅዴ ላምበርጊኒውን ኮንቴነር ውስጥ ማስገባት ነው። እናም ተጨማሪ 2 ኮንቴነሮችን ደግሞ አምጥቼ እላዩ ላይ በስያፍ አስቀምጣቸዋለሁ። ከዛም ከላይ 3 ማዕዘን ቅርጽ አስቀምጥበታለሁ። ይህም ከላይ የሚመጡት የተቃጠሉ መኪናዎች እዛ ላይ አርፈው ወደ ጎንና ወደ ጎን እንዲንሸራተቱ ያደርግልኛል። ስለዚህ መኪናዬ ላይ ምንም አይነት ጉዳት አይደርስባትም። እውነት መኪኖቹን ያንሸራትታቸዋል? አዎ በሚገባ። ብሌክ አሁን ሰራተኞችን ያዘዛቸው ማንኛውንም እንጨት ነክ ነገሮች ከቦታው ዞር ለማድረግ ነው። ምክንያቱም በባለፈው ውድድር ላይ በእንጨት ምክንያት ነው ያን ሁሉ ገንዘብ ማጣት የቻለው። ከዛም በመቀጠል ሙሉ ለሙሉ የስረኛውን የኮንቴነር ክፍል ቆርጦ አውጥቶታል፣ በቀላሉ ላምበርጊኒውን ለመሸፈን እንዲመች። ሁሉም ነገር ካስተካከለ በኋላ ኮንቴነሩን መኪናው ላይ ለማሳረፍ ወስኗል። መኪናው ላይ ትንሽዬ ጭረት እንኳን ከተፈጠረች በሺዎች የሚቆጠሩ ዶላር ይፈልጋል እሱን ለማስተካከል። በዛ በኩል በጣም ተቃርቦ ነበር መኪናውን ለመፋቅ። የስ ተቀምጧል በትክክል። ቀጣይ የምናደርገው ነገር ኮንቴነሮችን በስያፍ ማስቀመጥ ነው። መኪናው አሁን እዛ ክፍተቱ መሃል ቢገባስ? ለዛም ነው እዚህ ጋር አንድ መሸፈኛ የምናደርገው። እውነት ያ የበየድከው ነገር መኪናውን ይቋቋመዋል ብለህ ታስባለህ? 100%። አሁን 20 ደቂቃ ብቻ ይቀረዋል። እናም ይሄ ላምበርጊኒ በባለፈው እንዳጣው 500,000 ብር ይሆናል ወይስ ይህን ውድድር መቋቋም ይችላል? 3 2 1 ሰዓት አልቋል። ወይኔ! እስኪ ከባለፈው ውድድር እንደተማርክ እናያለን። በባለፈው $500,000 አጣል በዚህ በራሱ ውድድር። አሁን ምን እየተሰማ ነው? በዚህኛው በጣም እርግጠኛ ሆኛለሁ። አንድ ነገር ግን ማወቅ ፈልጋለሁ። እንደ ባለፈው ጊዜ አሁንም እንጨት ተጠቅመሃል? አረ በፍጹም ምንም አይነት እንጨት አልተጠቀምኩም። የዛን ያደረኩት ነገር በህይወቴ ከሰራኋቸው ትልቅ ስህተቶች መሃል አንዱ ነው። ዋናው ሰዓት ላይ ደርሰናል። መግባት ትችላለህ ወደዚህ። 3 ኮንቴነሮች፣ የአፈር ክምችት እንዲሁም የተለያዩ ኮንክሪቶች ይህን ውድድር እንዲያልፍ ይረዱታል። ዝግጁ ነክ? መጀመር ትችላለህ። መኪናውን ለኩሱት። እውነት ብሌክ ይህን ውድድር አልፎ ወደ ቤቱ በመኪና መሄድ ይችላል ወይንስ እዚህ ጋር ከውድድሩ ይሰናበታል? 3 2 1 ወሩሩት። ወይኔ ይሄ እንዲሆን አትፈልግም ነበር፣ እርግጠኛ ነኝ። መጀመሪያ ይህንን ነገር ሲገነቡ እንደዚህ መኪናው ይቀመጣል ብሎ አላሰበም ነበር። ወደ ጎን ለማንሸራተት ነበር ያሰበው። እሺ አሁንም ጥሩ እየተሰማህ ነው? አይ እንደ ቅድሙ አይደለም። አሁንም ወሩሩት። ኧረ በለው! አሁን የኮንቴይነሩ ጣራ ተጣሟል። ቀጣዩንም ወሩሩት። ወሩሩት። አንዱን መኪና በሌላኛው ደራርበን እየወረወርን ነው። እናም እያንዳንዱ መኪናዎች ሲወረወሩ ብሌክ የልብ ምቱ በዛው ልክ እየጨመረ ነው። በተደጋጋሚ በወረወርናቸው መኪናዎች የተሰራው የኮንቴነር መከላከያ እየተጣመመ መጥቷል። ይህንን ውድድር የዛኔ ከተሸነፍኩበት ጊዜ ጀምሮ በየቀኑ አስታውሰዋለሁ። አሁን የመጨረሻውን መኪና የምንጥልበት ሰዓት ላይ ደርሰናል። መኪናዋ የኔ ያለችበት ሙቀት 1000 ዲግሪ ሴልሺየስ ሊሆን ይችላል። ምናልባትም እየቀለጠች ሊሆን ይችላል። ውድድሩ አልቋል። እሳቱን ማጥፋት ትችላለህ። አሁን ወደ መኪናው እየሮጠ ነው ያለው። ተጠንቀቅ፣ እሳት ውስጥ እንዳትገባ። እየመጣው ነው መኪናዬ። አልተጎዳችም። የስ
ምናልባትም አንድ መኪና ጨምረን ቢሆን ኖሮ ሙሉ ለሙሉ ኮንቴነሩ ይሰበር ነበር። በመጀመሪያ 10,000 ጥይቶችን መከላከል ችለሃል። ከዛም መኪናዋ ከ30 ሜትር ርቀት ላይ በትክክል እንድታርፍ አድርገሃል። አሁን ደግሞ የተለያዩ ክብደት ያላቸው መኪናዎችን ከእሳት ጋር ተቋቁመሃል። እናም አሁን የመጨረሻ ውድድር ላይ ደርሰናል። አሁን ሰዓቱ መቁጠር ጀምሯል። በቃ እሺ ልቀቀኝ፣ መሄድ አለብኝ። መልካም እድል ይሁንልህ። ለምንድን ነው እንደዚህ እየሮጠ ያለው? ምናልባትም የተቃጠሉ መኪኖችንና እዚህ ጋር የተጣሉ ቆሻሻዎችን እዚሁ ምንተዋቸው ሊመስላችሁ ይችላል። ነገር ግን ሁሉንም ውድድር ካካሄድን በኋላ ቦታውን በትክክል እናጸደዋለን። ብሌክ አሁን ላይ ያ ባቡር በጣም ከፍተኛ ጉዳት ሊያደርስበት እንደሚችል ተረድቷል። እናም ምንም አይነት ሰዓት አላባከነም። ወዲያውኑ ነው ወደ ስራ የገባው። እንደማስበው ባቡሩን ለማቆም ትክክለኛው መፍትሄ ጎማውን መያዝ ነው። ስለዚህ መንገዱ ላይ የተለያዩ እንቅፋቶችን በማድረግ ረጅም መንገድ እንዳይሄድ ማድረግ ነው ማስበው። ይሄ እንደምታዩት ሀዲድ የሚሰራበት ኮንክሪት ነው። እናም እነዚህን ኮንክሪቶች በተቃራኒ አቅጣጫ አድርጌ ካቆምኳቸው ያንን ገፍቶ የመምጣት እድሉ ይቀንሳል። መኪናዬ ጋር ከመድረሱ 1 ሴንቲሜትር ርቀት ላይ ራሱ ቢቆም ያ ለኔ በቂ ነው። ብሌክ ምሽቱን ሙሉ ከቡድኑ ጋር ሲሰራ ነበር ያደረው። እናም ጠዋት ላይ ሳየው እንዳስተዋልኩት ይህንን ውድድር ለማሸነፍ በጣም እየታገለን ያለው። ሰላም ነው? ድምጽ ምን ሆኖ ነው? በጣም ደክሞኛል። ከዚህ በፊት እንደምታውቁት በመጀመሪያው ላይ $250,000 አጥቷል። ከዛም በመቀጠል ደግሞ በእንጨቱ ምክንያት $500,000 አጥቷል። ይመስለኛል ብሌክ አሁን መሸነፍ ሰልችቶታል። ለዛም ይመስላል እዚህ ጋር በጣም በተደራጀ መልኩ እየሰራ ያለው። እንደምታዩት በሁለተኛው ምዕራፍ ላይ የተጠቀምናቸውን እቃዎች አሁንም እዚህ እየተጠቀማቸው ይገኛል። ላምበርጊኒውን አሸንፎ ወደ ቤት ይዞ ለመሄድ ሙሉ ለሙሉ የባቡር መንገዱን በእቃዎች ሞልቶታል። ሰዓቱ ከማለቁ በፊት ብሌክ መኪናውን ለመጠበቅ የቻለውን ያህል አድርጓል። 3 2 1 ሰዓቱ አልቋል። አቁም። አሁን ሰዓቱ ተጠናቋል። በመጀመሪያው ምዕራፍ የነበሩ ኮንቴነሮች፣ ሁለተኛው ላይ ደግሞ የነበሩ ፍራሾች እንዲሁም በሶስተኛው ምዕራፍ የነበሩ የተቃጠሉ መኪኖች ሁሉም እዚህ ቦታ ላይ ይገኛሉ። እስኪ ዛሬ ይህን መኪና እየነዳ ወደ ቤት የምትሄድ ከሆነ እናያለን። አሊያም ደግሞ እኔ ቤት ድረስ አደርሳለሁ በራሴ መኪና። አሁን በባቡሩ ከመቅጨታችን በፊት ብዙ መንገዶችን ወደ ኋላ መሄድ ይኖርብናል። ባቡሩን መላክ ትችላላችሁ። አሁን እየመጣልህ ነው። ወይኔ ፈጣሪ፣ ወይኔ ፈጣሪ። 56 ኪሎ ሜትር በሰዓት ነው የሚሄደው። ወይኔ ጉዴ! ይህ ነገር በጣም በፍጥነት እየሄደ ነው። ባቡሩ እየደረሰ ነው። ይሄን ሁሉ ነገር መቋቋም እንደሚችል እናያለን። ቆይ፣ እየቆመ ነው፣ እየቆመ ነው። ባቡሩ ቆሟል። ፈጣሪ ሆይ! ብሌክ፣ እንደዚህ ደስተኛ የሆነ ሰው ከዚህ በፊት አይቼ አላቅም። ባቡሩን ማስቆም ችለሃል። ፈጣሪ ሆይ! አድርገዋለሁ። ወይኔ ፈጣሪ! እቺ አሁን አዲሷ ያንተ ላምበርጊኒ ናት ብሌክ። በዛም ላይ ላምበርጊኒውን ብቻ ደግሞ አይደለም ያሸነፍከው፣ ውስጡ የተቀመጠውን $100,000 ጭምር ነው። እንኳን ደስ አለ ብሌክ። በሶስተኛው ብሌክ ማሸነፍ ችሏል። ከዚህ በፊት በነበሩ 2 ውድድሮች ላይ ብዙ ገንዘቦችን እንዳጣ እናውቃለን። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቻው።